ዛሬም የሁላችሁም ልብ እንደተሰበረ ይገባኛል። የዛሬ ሁኔታ በእንደዚህ መልኩ ባይሆን ኖሮ በጣም እኔም ደስ ይለኝ ነበር። እንዴት ናችሁ? ሰላም ናችሁ ወይ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። ያው እኔም ትንሽ ተረብሻለሁ፣ ደስተኛ አይደለሁም። ያው ፕራንክ ነው ብለን ነው የምንለው። እንግዲህ ያው ትንሽ የፈራሁት ምንድነው የብሩክ ሁኔታ ነው። እኔ ብሩክን በሁለት ልብ እያየሁት ስለሆነ አውቋል ወይ አላወቀም በሚለው ውስጥ ስለሆንኩኝ የብሩክን ሁኔታ ነው ያሰጋኝ እና ልጁ ደግሞ በጣም ነው ያናደደኝ። ይሄን ፕራንክ ሀይሚዬ መቼ እንደምታቆመው አላውቅም። አሁን ያሉበት ወቅት ደግሞ እነሱ ሁለቱም ክርስቲያን ናቸው፣ ኦርቶዶክስ ናቸው፣ ጾመኞች ናቸው። ያው ብሩክም ይጾማል እንዳየነው። ስግደት የሚባል ነገርም አለ። ስግደት ይሄዳሉ፣ ቤተክርስቲያን ይሄዳሉ። ወቅቱ የጾም ወቅት ነው፣ የስግደት ወቅት ነው። እንግዲህ ለምን ሀይሚዬ እንደዚህ እንዳረዘመችው አልገባኝም። ለምን የኛ ጭንቀት ሁሉ የኛ ነገር እንዳላስጨነቃት አልገባኝም። ያው የተለያዩ ሰዎች በሚሰጧት ኮሜንት ውስጥ ተጋብታ ሊሆን ይችላል ብዬ አስባለሁኝ። ምክንያቱም ሰሞኑን የሚሰጣት ኮሜንቶች በአጠቃላይ ስድብ ነው። ሰዎች መጨረሻቸውን ሳያውቁ በጣም ነው የሚሰድቧት። እኔ አሁንም ይሄንን ሀይሚ ታደርጋለች ብዬ አላሰብኩም። እንደውም ስጨነቅም ያው ሰውም የነገረኝ እንዳልጨነቅና ፕራንክ ነው አርፈሽ ጠብቂ ነው እንግዲህ ያሉኝ ሰዎች። እኔ መጨነቄን የሚያውቁ እንግዲህ አላውቅም እንግዲህ ምክንያቱም እኔ ስታለቅስ ሳያትን በጣም ነው ያሳዘነችኝ። ለምን አለቀሰች ብዬ ምክንያቱም ፊቷን ያዞረችው እኛ አላየንም። ስታዝን ጥራልኝ ሊያገኘኝ አልፈለገም። ዛሬ ኢንስታ ላይም ብሎክ አድርጎኛል። ማናገር አልፈለገም። በጓደኞቹም ሲደወል አያናግረኝም። ሌላ ጊዜ እንኳን እንደዚህ አይነት ግጭት ሲኖራቸው ብዙ ጊዜ በጓደኞቹ አማካኝነትም አገኘውትን ነበር። ያሁኑ ደግሞ በጣም አናዱታል ይመስለኛል ብሩክን። በዛ ላይ ደግሞ አሁን የጾምና የስግደት ወቅት ነው ለኦርቶዶክስ አማኝ በአጠቃላይ ማማት የሚባልበት ወቅት ነውና ሁሉም ሰው ወደ ቤተክርስቲያን የሚሄድበት ጊዜ ነውና በዚህም ሰዓት ለምን ይሄንን መስራት እንዳስፈልገ አልገባኝም። እንግዲህ ሀይሚዬ ያሰበችው ወይም ደግሞ ልታስተላልፍ ያለችው ነገር አለ ነው ብለው እንደዚህ ስል ደግሞ ብዙ ሰዎች አትወዱም አውቃለሁ። ኮሜንት ላይ ብዙዎቻችሁ ያው ተርታችሁኛል፣ ግን አንዳንድ ሰዎች የምትሰጡትን ኮሜንት አይቻለሁኝ። ያው እኔ ሁለቱንም ወዳቸዋለሁ እኮ ብሩክን ጠልቼ እኮ አይደለም። ብሩክም ያሳዝነኛል፣ ሀይሚዬንም ሁለቱንም ወዳቸዋለሁ። በጣም ነው ወዳቸው። እንዲለያዩ ስለማልፈልግ እኮ ነው የተለያየ እነሱን አስታራቂ የሆነ ሀሳቦች አንጥቼ እዚህ ላይ የምናገረው። እሱን ባለፈው እንደዚህ ረዘም ያለ አድርጓት አልነበር ወይ ስል እሱን ልክ ክፉ ያደረኩት የሚመስላችሁ ሰዎች አላችሁ። እኔ እንደዛ አይደለም አስበው። በጣም ሁለቱንም ወዳቸዋለሁ በእውነት። ሁለቱም አንድ ላይ እንዲሆኑ ሳቃቸውን የምናፍቅ ሰው ነኝ እኔ። ሀይሚንም ተነስተው የሚሳደቡ ሰዎች አልፈልግም፣ ብሩክንም የሚሳደብ ሰው አልፈልግም። ሁለቱም ግን ጥፋት ሲሰሩ ሁለቱንም በጥፋቶቻቸው ላይ እናገራቸዋለሁ። እንደዛ ነው የማደርገው። አሁን ደግሞ ሀይሚነች እያጠፋች ያለው አይደል? ከምትሰድቧት ምከሯት ነው ያልኩት። እኔ ምከሯት። እያደረገችው ያለችው ነገር ትክክል አይደለም፣ ግን እሷ ልታስተምር የፈለገችን ነገር ይኖራል። በዚህ ውስጥ ስራ መስራት አለበት። እንግዲህ ስራ ነው እያሉኝ ነው ያሉት። እንግዲህ ስራ እየሰራች ነው ያለችው። እንግዲህ ብዙዎቻችን ደግሞ የምናየው እንደዚህ አይነት ነገር ሲኖር ነው። እኛ በእርግጥ የሀይሚና የብሩክ እኔ ፍቅራቸውም ይሄ አንድ የምታዋስቀውን አዝናንተውን የሚሄዱት ነገር ራሱ ደስ ይለኛል። ግን አሁን ሀይሚዬ የጀመረችውን ነገር መቼ እንደምታቆም አላውቅም። እኔም እኮ ሳልረበሽ ሳይሰማኝ ቀርቶ አይደለም፣ የብሩክ ጭንቀትም ሳይገባኝ ቀርቶ አይደለም፣ እሱንም ሳልረዳው ቀርቼ አይደለም። ግን እኛ ሁለቱንም ወደድናቸው እስካልን ድረስ ሁለቱም የሚስማሙበትን መንገድ ነው መፈለግ ያለብን። እኔ ነው ከነሱ በላይ ያስጠላኝ የፋሲል የሚባለው ልጅ ነው። በጣም እያናደደኝ ያለው
እዚህም አሁን ፕራንክ በሚሰሩበት ነገር ላይ ራሱ ብሩክን የሚናገረው ቃላት አንዳንድ ከአንደበቱ የሚያወጣቸው ቃላቶች አልተመቹኝም። ምክንያቱም እኔ ብሩክንም እንዲናገረው አልፈልግም። ምክንያቱም ብሩክ የሃይሚ ነው፣ ሃይሚም የብሩክ ነች። እንዲለያዩ አልፈልግም። ምን አይነት አላማ እንዳለው እኔ እንጃ። ፕራንክ መሆኑንም እያወቀ እንግዲህ ፕራንክ እንዲሰራ ከሆነ የመጣው ለምንናገራቸው ቃላቶች አንዳንዴ ጥንቃቄ ያስፈልጋል። ዛሬም ባየሁት ነገር ላይ በእርግጥ በጣም ግራ ገብቶኛል። እኔ ፕራንኩ ቶሎ እንዲቋጭ ነው፣ ወደ ሌላ አቅጣጫ እንዳይሄድ ነው የምፈልገው። ሃይሚዬ ያው የሚሰድቧት ሰዎች እልህ ውስጥ አስገብቷትም ሊሆን ይችላል ይህን የምታደርገው እንጂ አሁን ሃይሚ ከዚህ ልጅ ጋር ቀለበት አድርጋለች። ብዙዎቻችንን የቅርብ ጊዜ ትውስታዎቻችን ናቸው ምክሮቿና ብዙዎቻችን ወታ ስትመክር ሴትነቷን ስታሳየን የነበረች ልጅ በዚህ ያህል ቀሽሞና እኔ እንጃ ከሱ ጋር ቀለበት ታደርጋለች ብለን ማሰባችን ተገቢ አይደለም። በምን ጊዜ ነው? አንድ ነው ኮሜንት አይቻለሁ ከ5 ወር በፊት እንደውም እነሱ ደብረ ዘይት ነበሩ ብላ የሆነች ልጅ ኮሜንት ላይ አይቻታለሁ። እና በምን ጊዜ ሄዳ ነው እስከ ቀለበት የሚደርሰው? እሱስ ደግሞ መቼ አውርቷት ነው ለቀለበት ደርሶ ምንም አይነት ነገር በመካከላቸው ሳይኖር እንዴት ነው አንድ ሰው አንድን እንደ ድራማ ለመስራት ወይ ፕራንክ ካልሆነ በስተቀር ተንበርክኮ ቀለበት የሚያደርገው? እንደው የሆነ ፕራንክም ነገር ሊሆን ይችላል እንጂ እንደዛ እንኳን ቢያደርግ ተንበርክኮ ሃይሚሽ ብላ የምትቀበል ልጅ አይደለችም። ያንን ነገር ያ ይሆናል ብዬ አይደለም የተረበሽኩት። እኔ የተረበሽኩት ይሄ ነገር ወዴት መስመር ወዴት ይሄዳል? ፕራንክ መሆኑን ብሩክ ካላወቀ ወደ ትልቅ ጸብ እንዳይሄድ፣ ሁለቱ እንዳይለያዩ፣ እንዳይጣሉ፣ ግጭቶች በመሃላቸው እየሰፋ እየከረረ እንዳይሄድ ብዬ ነው ማስበው። ወይም ደግሞ ሶስቱም ተመካክረው እየሰሩን ብናያሉት ብዬ ምንም ማስበው። በአንድ በኩል እንደነገርኳችሁ ማንም የሚያገኛቸው ሰው የለም እነዚህን ሰዎች በአሁኑ ወቅትና ያ ነው ሰዎችን እያስጨነቀ ያለው። ራሳችንን እያበረታን ፕራንክ ነው እያለን እንሄዳለን። ፕራንክ ነው ብዬ ነው የማስበው። አሁንም እንደዛ ነው ብዬ ነው የምዘጋው። ፕራንክ ነው ግን ፕራንኩን ባጭሩ ቢያቆሙትና እኛን ጭንቀት ቢረዱት ጥሩ ነው። ወቅቱን የሚይዝ የያዘ ፕራንክ አይደለም። አጉል የሆነ ፕራንክ አሁን በነያ ቤትም አይቻለሁ። ያ ልጅ መጥቶ ያው ውስጡ ገብቻ ላየውኝም እንትኑን አይቼ ላይ የለጠፉትን ምስል አይቼ እነሱን ቤት ገና አሁን አየዋለሁ ብያለሁኝ። ለተወሰኑ ደቂቃዎች ስለነብሩክና ስለሚሳስብ ስለቆየው አላየውም። የነሱን ግን ታቤላቸውን ከላይ የለጠፉትን ፎቶ አይቼ እያብን ያ ልጁ ዳጊ የሚባለው ልጅ ጋር አብራ ከኤፍሬም ጋር ደግሞ ሌላ ሴት እንደዚህ አይነት ነገር ሲሰሩ እኮ ውጤቱ ያማረ አይሆንም። ብዙ ጊዜ ግን እኔ ለምን እንደማይጠነቀቁ የሚሰሩትን ነገር አልገባኝም። እኔ አሁን ብሩክ ከዚህ በኋላ ምን አይነት ነገር ይዞ ይመጣል ብዬ እየፈራሁ ነው። ምክንያቱም እሷ ላደረገችው ፕራንክ ምላሽ ፕራንክ ውስጥ እሱ እጁ ከሌለ እሱን ነው የፈራሁት። ግን አንዳንዴ ደግሞ እስቲዩት ይሄ አሁን አርስቱን ስታዩትና እንደገና ደግሞ ፍለፊት ያለውን ፎቶ ተመልከቱት። ፍለፊት የሚለጠፈው ፎቶ አሁን ቪዲዮአቸውን ሲሰሩት ፍለፊት ስንገባ ታፔላው የሚለጠፉት ፎቶ እስቲ ፎቶውን ልብ ብላችሁ እሷ እንደዚህ ባዶ እጇን ሆና ደንግጣ ባዶ እጇንች ስልክም አልያዘችም ምንም አልያዘችም። ይሄንን መቼ ነው የሚነሱት ይሄን ፎቶ? አንዳንድ ጊዜ ተመራመራለሁ እኔ ነገሮችን ወደ ውስጥ ገብቼና አሁንም እኔ ፕራንክ ነው እየሳቀች ጭንቅላቷን እንደያዘች ነገር ሆና ነው አይደል ፎቶውን ስናየው መጀመሪያ ላይ ተለጠፈውን። መልካሙ ቀን ይምጣ ነው የምንለው። በዚህ ሰዓት ምንም ነገር ባይሆን ጥሩ ነው። የሁላችንም ልብ አዝኗል። ምክንያቱም ብዙ ሰዎች ልባቸው ስለተሰበረ የነሱን ሳቅ የሚፈልጉ ሰዎች ስላሉ፣ ዛሬ ምን ተፈጠረ ነገ ምን ተፈጠረ ብለው የሚሰጉ ሰዎች ስላሉ ለዛ ምላሽ ይሆን ዘንድ እኔ ምን አውቃለሁ። እስከመቼ ድረስ እንደዚህ እንደሚያደርጉ አላውቅም፣ እግዚአብሔር ይወቀው። ግን ብዙዎቻችሁ በውስጥ የምትናገሩ ኮሜንት ላይ የምትናገሩ ሰዎች እኔ ብሩክንም ሃይሚንም እወዳለሁ። የሃይሚንም ስራ ጥሩ ነው ብዬ አይደለም፣ ግን ፕራንክ እየሆነ እያወቃችሁ አትስደቧት። በእናታችሁ በጣም እየሰደባችኋት ነው ያላችሁት። በዚህ ማንም ሰው አይደሰትም፣ እኛም አንደሰትም፣ ብሩክም አይደሰትም። በጣም የወዷት ብዙ ህዝብ አለና
አይደሰቱም። እሷም ይሰማታል። እልህ ነው የምታጋቧት። ስትሰጧት አስተያየት ስጧት፣ ምክር ስጧት ብዬ ነው ሁላችሁንም የምለው። እንግዲህ መልካም ቀን ይሁንልን። ነገ ደግሞ መልካም ነገር ያሰማን ነው የምለው። ውዶቼ ሰላም ሁኑልኝ።